ሩታ ይህንን ሀገር እንዴት ልትመርጪ ትችያለሽ? ካናዳ እኮ ከባድ ሀገር ነው። እንኳን አዲስ ለሄደ ሰው እንኳን አዲስ ልጅ ገና የአራስ ልጅ ይዞ ለሄደ ሰው አይደለም ለሌላም ሰው አየር ሁኔታው በጣም ከባድ ነው። እንዴት ይህንን ሀገር ልትመርጪ ትችያለሽ? በዛ ላይ እናትሽ ይህንን ነገር ሲሰሙ ከአንቺ ጋር ከባድ ግጭት ውስጥ እንደገቡ መረጃዎቹ እየደረሱኝ ይገኛሉ። ሩታ ይገባናል፣ ያለሽበት ነገር ብዙ መጥፎ ነገሮችን ያስታውስሻል። በተለይ የልጅሽ አባት የሆነው በጥሩ የፍቅር ጊዜ አብረሽ ቆየሽው አብርሽ አሁን ካንቺ ጎን አይደለም ያለው። ታዲያ በዚህ ሁኔታ ውስጥ ሆነሽ እንግዲህ አንቺ በእነዚህ አይነት ነገሮች ተናደሽ በሄርሜላ ስራ በሽቀሽ የምትወስኙ ውሳኔ ደግሞ ለልጅሽም ዋጋ ያስከፍላል። ይህንን ደግሞ እናትሽም እያስረዱሽ ይገኛል። እባክሽ ሩታ ነገሮቹን ለማመዛዘን ሞክሪ። ካናዳ በብዙ ነገር የተሻለ ድል ቢኖራትም አሁን ግን ለአራስ ልጅ እንዴት ነው የአየር ሁኔታውን ችለሽ ምንም በማታቂበት ሀገር ላይ ልትኖሪ ያሰብሽው? ከዚህ ጉዳይ ጋር እንግዲህ የእናቷ ቁጣና መልእክት ተሰምቷል። እናቷም የወሰኑባት ውሳኔ ይታውቋል። ከዚህ ጉዳይ ጋር ተያይዞ እናትየው እንግዲህ ያሉት ይህንን ውሳኔን አልፋ ልጁን ይዛ የምትሄድ ከሆነ የኔና የሩታ ነገር እንዴት እንደሚሆን አላቅም ብለው ነው ከበድ ያለ መልእክት ያስተላለፉት። ሁሉንም በዝርዝር አሰማችኋለሁ። እንዲሁም የሩታ የመሄጃ ጊዜ ራሱ ወደ መቃረቡ ስለመሆኑ የሰማሁት መረጃ አለ። ሁሉንም በዝርዝር አሰማለሁ። ሰላም ውድ ሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። ትናንትና ሩታ ወደ ውጭ ልትሄድ ነው ተብሎ ራሷ ዩቲዩብ አካውንት ቪዲዮ ተለቆ ስትመለከቱ እባክሽ ሩተዬ እዚህ ሆነሽ ልጅሽን አሳድጊ እንደምታስቢው አይደለም እያላችሁ እያጽናናችሁ እንደ እህቷ ሀሳብ ሆናችሁ እንደ እህቷ ሀሳብ እየተስማማችሁ እህትሽ የምትለውን ስሚ እባክሽ ለአብርሽ ብለሽ ለሌሎቹም ብለሽ በእልህ ወደ ውጭ አትውጪ ከባድ ነው እያላችሁ በውጭ እየኖራችሁ በተለይ የውጭ ሀገር ኑሮ ከባድ መሆኑን እያስረዳችሁ ሩታ እንድትታገስ ስታረጓት የነበራችሁ ውድ ቅን የሀገሬ ልጆች ሁሌም የሩታን ነገር የምታበረታቱ በያላችሁበት ሰላማችሁ ይብዛልኝ። ሩታ ወደ ውጭ መሄድ የለባትም። እዚህ ከቤተሰቦቿ ጋር ልጇን ጥንቅቅ አድርጋ ማሳደግ ትችላለች የምትሉ እስቲ በላይክ አሳዩኝ፣ ይህ ሀሳቤ ከተስማማችሁ። እንዲሁም ደግሞ ለቤቴ አዲስ የሆናችሁ የሩታ ወዳጆች እኔንም እባካችሁ ሰብስክራይብ በማድረግ ሁሌ የምለቃቸው ቪዲዮዎች እንዲደርሳችሁ ይሁን። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አመራለሁ። ሩታ እንግዲህ ከእህቷ ጋር በአንድ ቪዲዮ መታ ነበረ። በዛ ቪዲዮ ተመልክታችሁታል። ወደ ውጭ ሄዳለሁ ስትል ከእህቷ ጋር ስትከራከር ነበረ። በጣም በቃ ብዙ ሰው ያስደነገጠ ቪዲዮ ነው። ብዙ ኮመንቶች ራሱ ሩትዬ እንደምታስቢው አይደለም፣ እኛ ውጭ ያለነው እናውቀዋለን። በውጭ ሀገር ኑሮ ልጅ ይዞ በጣም ከባድ ነው፣ ልጅ ይዞ ሞግዚት የሌለው ሰው ከባድ ነው ያላችሁ ብዙዎቻችሁ ተናግራችኋል። በተለይ ደግሞ እንግዲህ ሩታ የመረጠችው ሀገር ከዚህ ቀደምም የሆነ ጊዜ ከአብርሽ ጋር ተጣልታ በነበረችበት ወቅት ፕሮሰስ ጀምራበት የነበረው ወደ ካናዳ ሀገር እንደሆነ ነው መረጃውን የሰማሁት ማለት ነው። ታዲያ እንግዲህ ካናዳ የተለያዩ ጥሩ ቤኔፊት ጥቅማ ጥቅሞች ለቤተሰብ ለልጅ ቢኖራትም ሰው ለሌለው ሰው ግን በጣም ከባድ ነው። ሩታ እንግዲህ አስቡት፣ ምናልባት አሁን እዛ ብትሄድ ዘመድ ሊቀበላት ይችላል። ዘመድ ደግሞ ስንት ቀን ሊይዝ ይችላል? አራስ ልጅ ነው ያዘችው። በረዶ ነው ሀገሩ። እዛ ሀገር ቀኑ ራሱ አይታይም ነው የሚባለው። ካናዳ ሀገር ላይ ሁለመናው ጭልም ያለ ጭጋግ የወረሰው በረዶ በጣም ከባድ የሆነ በጋ የፀሐይ ማወራቸው ራሱ ከ4 ወር ከ3 ወር የሚበልጥ አይደለም። ሌላው እንዳለ የበረዶ ወር ነው። አስቡት በዚህ ድብርት ስሜት ውስጥ ሆና አጠቃላይ እንግዲህ እሷ ያው ድብርቱን የምትላቀቅ መስሏት ነው ከኢትዮጵያ ስትሄድ። ነገር ግን እዛ ደግሞ ስትሄድ የሚያጽናኗት እህቶቿን አታገኝ፣ ወዳጅ ዘመዶቿን አታገኝ፣ እናቷን አታገኝ። ታዲያ እንደዚህ አይነት ነገር ምን ያህል የእሷን ህይወት እንደሚያከብደው ብቻ ተመልከቱ። ከዚህ ጉዳይ ጋር ተያይዞ እንግዲህ የሩታ እናት ማምሻቸውን ይህን መረጃ ሲሰሙ በጣም የተደናገጡት። እኔ እኮ ከአንቺ ጋር ሆኜ ሁሉን እርግፍ አድርጌ የተውኩት አንቺን ለማጽናናት ነው። ለምንድን ነው ሩታ ልጄ እንደዚህ የምትወስኙ? እንዴት የሰው ሀገር ሄደሽ ብቻሽንስ ልጅሽን ታሳድጊያለሽ? በተለይ ደግሞ የሰማሁት የካናዳ ሀገር በረዶ ደግሞ ከባድ ነው፣ ለአራስ ልጅ ይከብዳል። እንዴት ነው ይህን ነገርስ የምትወስኘው? እኔ ምን አስቀይሜ ነው? እኔስ ምን አስከፍቼ ነው ለጭንቀት የምትዳርጊኝ? በማለት የሩታ እናት በሁኔታው አዝነው በጣም ከሩታ ጋር ጭቅጭቅ ላይ ነበሩ። ያው ሩታ ደጋግማ የተናገረችው እኔ እና አብርሽ እና ሄርሜላ አጠቃላይ ሊተውኝ ያልቻሉ ሰዎች አሉ፣ ከነሱ መራቅ እፈልጋለሁ ነው ያለችው። ታዲያ ሩታ እልህ ተጋብታ የምትወስነው ውሳኔ ደግሞ ለልጇ በጣም ከባድ ነገር እንዳያመጣ ነው ከወዲሁ የተፈራው። ታዲያ የሩታ እናት ምንድነው እኔ አይኔ እያየ ይህንን አራስ ልጅ ገና በቅጡ 6 ወር እንኳን ያልሞላውን ልጅ ከቅፋችን አውጥተሽ ወደ ውጭ እንድትወስጂው አልፈቅድም ነው ብለው እንግዲህ የተናገሩት ማለት ነው። በዛ በጣም ከባድ ጭቅጭቅ ነበረ። ምናልባት አሁን የሩታ እናት የሚሉት ነገር በጣም ስለሚፈራ የጉዳይ ላይ አጽንኦት ሰጥቶ ሩታም እንግዲህ ሀሳቧን ልትቀይር ትችላለች። ከዚህ ጉዳይ ጋር ተያይዞ እንግዲህ አብርሽ ራሱ አሁን ትንሽ ጭምጭምታ ወሬዎቹን ሲሰማ ደንገጥ ብሏል የሚልም ነገር ሰምቻለሁ። አብርሽም ቢሆን እኔ አንድ መልእክት ላስተላልፍልህ የምፈልገው እንደው ያው የሩታ እናት ቤተሰቦቿ አምነው እንደው ሩታ በቃ ወደ ውጪ ብለው ልጇን አሲዛው አይልኳትም። ነገር ግን እንደው ልጇን አሲዛው
የሚልኳት ከሆነ እሷም ጨክና ወደ ውጭ የምትወጣ ከሆነ እመነኝ አብርሽ በአንድ አይነት ነው የምታለቅሰው። ሩታ አስቀድማ የጀመረችው ፕሮሰስ ስለሆነ ሁሉ ነገር ተሳክቶላታል። ሁሉ ነገር የሚያልቅ ነገር ነው። እሷ መሄዱ አይቀርም። ነገር ግን አንተ የካናዳን ፕሮሰስ ለመጀመር ቪዛውን ለማግኘት በጣም ከባድ ሁኔታ ውስጥ መግባትህ አይቀርም። በዚህ ሁኔታ ደግሞ እንግዲህ አብርሽ በጣም ነው የምትጎዳው። በተለይ የገዛ ልጅህን የማታገኝበት ነገር ከተፈጠረ ልጅህ ለአንዴና ለመጨረሻ ጊዜ ሳታገኘው ወደ ውጪ ከወጣ የእውነት በአንድ አይነት ነው የምታለቅሰው። ይህ ልጅ ምናልባት አድጎ ጎርምሶም ይሆናል ወደዚህ ሀገር የሚመጣው። ምንም አይነት የአባትነት ፍቅር ካልሰጠሁም እንዴት ነው አባቴ ብሎ ሊጠራህ የሚችለው? የሆነ ጊዜ ቢናፍቅህ እንኳን አብርሽ እሱን እንደ ቀልድ የምታገኘው ሁኔታ አይፈጠርም። አሁን ያው ብትጣሉም ብትታረቁም ቡታጅራ መሆኗን ስለምታቅ ልጅ ሲናፍቅህ ሌሎቹን ሰዎች ወዳጆችን እየሰበሰብክ እያስለመንክ የሩታን እናት ይቅርታ እያስጠየቅ እንዲሁም እህቶቿን እየለመንክ ልጅህን እያየህ ይገኛል። ነገር ግን አሁን ወደ ውጭ ከወጣች እንደ በፊት ጊዜው ዝም ብለህ ቡታጅራ ሄደህ እንደምታየው ነገር እድል አይመቻችልህም። ወደ ካናዳ ለመሄድም ከባድ ነው የሚሆንብህ። በአጠቃላዩ የልጅህ ናፍቆት ወደፊት በከባዱ ሁኔታ እንደሚፈትነ አስቀድሜ እየነገርኩ ነው። ለዚህ ሁሉ ውሳኔዎቿ ደግሞ እናንተ እጃችሁ አለበት። አብርሽ፣ ሄርሜላ፣ አቤላ፣ ብሩክ አጠቃላይ እነሱ ስላልተውኝ ሁሉን ነገር ትቼ ልወጣላቸው ነው የፈለግኩት እያለች ነው ደጋግማ ስትናገር የነበረው። እባክህ አብርሽ ጉዳዩን በአጽንኦት ተመልክተህ ለልጅህ ፍቅር መስጠት እንዳለብህ ተረድተህ አንተም ኃላፊነት እንዳለብህ አውቀ ተረድተህ እባክሽ ልጁን በጋራ እናሳድግ፣ ወደ ውጪ አትሂጂ፣ አንቺም በመጥፎ ነገር አናናድድሽም ብለህ ለሩታ ቃል ግባለት። እባክህ አብርሽ ይህ ነገር ከእጅ ሳይወጣ እያስጠነቀቅህ ነው። በኋላ ደግሞ እንግዲህ ከእጅ ከወጣ ይቺ ልጅ ጨክና ወደ ውጭ ሄደች ማለት እንግዲህ በእጅ የያዙት ወርቅ በመዳብ እኩል ነው የሚባል ነገር እንዳይሆንብህ። ሩታ እዚህ ሀገር ስላለች ምንም አልመሰለህም። ወስና የወጣች ቀን ግን የልጅህ ናፍቆት ራሱ ከባድ ነገር ውስጥ ነው የሚከትህ። ስለዚህ ለእንደዚህ አይነት ነገሮች መንስኤው ደግሞ የእናንተ ግሩፕ እንደሆነ ደጋግማ እየተናገረች ስለሆነ ይህ ነገር እንዳይሆን ውሳኔዋ በዚሁ እንዳይጸና ቤተሰቦችን በአንተ እንዳያዝኑብህ እባክህ የተቻለህን አድርግ። ቤተሰቦቿ በተለይ አሁን እያዘኑ ያሉት በሩታ ውሳኔም ቢያዝኑ በሌላኛው ነገር ደግሞ የሚያዝኑት አብርሽ ጥሩ ቢሆን ኖሮ አብርሽ ትዳሩን ጠበቅ ቢያደርግ ኖሮ አብርሽና ሩታ አንድ ላይ ቢሆኑ ኖሮ ልጃችን እኮ እንዲያቶንም ነበረ። የእነሱ አለመስማማትም ነው እኛን ሁሉ አይምሯችንን የበጠበጠው በማለት ነው እንግዲህ የሩታ እናት ወሳኝ ነጥቦችን ያስተላለፉት ማለት ነው። የሩታ እህትም የተናገረችውን ትናንት ተመልክታችኋል። እኛ እኮ ለልጆች አናንስም፣ ልጅሽን እየተንከባከብን ነው። ይህንን ገና 6 ወር ያልሞላው ልጅ እንዴት ወደ ውጭ ይዘሽ ልሂድ ትያለሽ? በማለት እንግዲህ እህቷን ሩታን ስትቆጣ ነበር ማለት ነው። በአጠቃላይ የሩታ ቤተሰቦች ደጋግመው የሚናገሩት ይህ ልጅ ወደ ውጭ ሀገር እንዳይወጣ ገና እድሜ ትንሽ ስለሆነ የአራት ልጅ ስለሆነ ለሩታም ይከብዳል፣ ለልጁም ይከብዳል። ልጁ ቢታመም ሩታ ግራ ይገባታል። በአጠቃላዩ ሁሉ ነገር ጭልም ነው የሚልባት በማለት የወደፊቱን በማሰብ ነው ደጋግመው የሚናገሯት ማለት ነው። ስለዚህ እባክሽ ሩታ እናትሽንም አታሳዝኚ። እናትሽን አሳዝነሽ ጨክነሽ የምትሄጂው የውጭ ሀገር ጉዞ ላንቺም አይቀናሽም። እባክሽ ለአንዳንድ ሰዎች እልህ ብለሽ ከቤተሰቦችሽ ጋር መጥፎ ነገር አትጋቢ። በመጥፎ ነገር ቤተሰብ ያዘነብሽንም ነገር ቀጥለሽ አትይጂበት። ይህን ነገር እኛም በተደጋጋሚ ለማስጠንቀቅ እንፈልጋለን ማለት ነው። የሩታ ቤተሰቦች አሁንም ቢሆን ከሩታ ጎን ያላችሁበት ነገር በጣም የሚያስደስት ነው። በእርግጥ ቤተሰብ ናችሁ፣ ግዴታችሁ ነው። የሚያስመሰግናችሁ ከኛ መሆን የለበትም። ግን የምታሳዩት ፍቅርና እንክብካቤ የእውነት የተለየ ነው። አሁንም ለልጁ በማሰብ እንዲያላችሁትን ነገር ብዙ ኦዲየንስ የደገፈው ነገር ነው ማለት ነው። የሩታ ቤተሰቦች ትክክል ናቸው የምትሉ አሁንም ቢሆን ቅድም እንዳልኳችሁ ቪዲዮ ላይክ በማድረግ እንግዲህ እንድትጨርሱ ከወዲሁ አሳስባለሁ። በሌሎች ጉዳዮቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም